ዛሬ በዋሽንግተን ዲሲ በታላቅ ድምቀት የሚከበረው የቼሪ ብሎሰም ፌስቲቫል ላይ እንገኛለን። በዩናይትድ ስቴትስ ኦፍ አሜሪካ ዋና ከተማ በሆነችው በዋሽንግተን ዲሲ የፋሲካ በዓል ዝግጅታችንን ደግሞ እኛ በዚህ በቼሪ ብሎሰም በሚገኝበት በዲሲ ዳውንታውን አካባቢ ነው የምንገኘው። ደስ ይላል በጣም ይቀዘቅዛል ዛሬ ትንሽ ንፋስ ደስ ይላል ግን በጣም ደስ ይላል አየሩ ሰርፕራይዝ ደግሞ አለን ፍጽዬ ሰርፕራይዛችን ምንድነው ሁሉ ጊዜ በሰርፕራይዞች የተሞላች ሰርፕራይዝ በማድረግ ሰዎችን ሁሌ ወደምታስገርመው እንግዳችን ነው የምንሄደው እንሂድና እንመልከት ስለ ቼሪ ብሎሰም እናወራለን ከሷ ጋር ቆይታ እናደርጋለን ሁሉ ነገር አለ ወደ እንግዳችን የመጣን ነው እንግዲህ ተዘጋጅታ እየጠበቀችን ነው ምን ይመስላል አሁን የምንገኘው ሀበሻ ናት ዲኮር አይደለ ሰርፕራይዙን ነገርናቸው ሜሊ እንኳን አደረሰሽ ለፋሲካ አደረሰን እንኳን ፋሲካን ምስል ብለናል እንኳን አደረሰሽ በጣም ታምራለሽ በነገራችን ላይ ተመልካቾቻችን ይሄንን አልባሳት ያዘጋጀችልን ዲዲ ዲዛይን እንዲሁም ደግሞ በሜካፕ እንደዚህ ያስዋበን ጸጉራችንንም ጭምር ዳኒ ሄር ስቱዲዮ ነውና የላቀ ምስጋናችንን እናቀርብላችኋለን ካሜራማናችን ደግሞ እንዳያኮርፍ የኑስዬ ዳህላክ ዲሲ ዳህላክ ስቱዲዮም አብሮናል በጣም ነው የምናመሰግነው ፕሮግራማችን እንደቀጠለ ነው ተከታተሉ ሙሉ ስሟ ሜላት ፍስሃ በብራንድ ስሟ ደግሞ ሀበሻ ናት ዲኮር በመባል ሶስተኛው ስምሽን ግን በኋላ ነው መገልጻው አልገልጻው እሱ አዲስ ነው አዲሱ ስምሽን በኋላ ነው መገልጻው ሀብታም ነሽ በጣም ሀበሻ ናት የሰብታምሽ እሰይ አሜን ሪሲቭ አረጋው የዲኮሬሽን ማለት መፍጠር የምትችል ቴንክ ዩ ሜካፕን መጠበብ የምትችልበታል በጣም ልብስን ደግሞ አስውቦ በቃ እንዴት ብዬ ልግለጽሽ ሀበሻ ናት ዲዛይነር ልበልሽ ምን ልበልሽ በጣም ጎበዝ የብዙ ሙያዎች ባለቤት ነች እንደምታዩት ጆለሪውን ሜካፑን ዲኮሩን እንደዚህ ፏ አድርጋ የሰራችው የሷን ሜካፕና ሁሉንም ነገር ሀበሻ ናት ነችና እስኪ ዛሬ ስለመጣንበት አንዳንድ ነገር እንበል ፍጽዬ ከምን ትጀምሪያለሽ ለማን ብንጀምር ደስ የሚለኝ ፒክኒክ ማለት የዚህ የሀገር ፒክኒክ በሚውጭ ሀገር ፒክኒክ ምንድነው ፒክኒክ እንግዲህ ፒክኒክ የሚለው ነገር ቅድምም ስንጨዋወት እንደናንቺ ከዚህ በፊት ያው በሀገራችንም የራሳችን የሆነ የፒክኒክ ሁኔታ አለ በዚህኛው ሀገር ደግሞ ፒክኒክ ብዙ ጊዜ ያው ሳመር አለ ሞቃታማ ጊዜ አለ ቀዝቃዛ ጊዜ አለ ብዙ ጊዜ ቀዝቃዛ ሳይሆን ሞቃታማ ጊዜ ወይም ፀሐይ የሚወጣበት አካባቢ ቤተሰቦች ወጥተው በመብላት በመጠጣት ውጭ እንደዚህ ምንጣፍ አድርገው ምን ብለው ጊዜ የሚወስዱበት ህብረት የሚያደርጉበት ነገር ነው እንግዲህ እንደዚህ አይነት ቀርከሃ በሞደርን ሁኔታ የሚሰሩ ናቸው እዚህ ጋር ብሬክፋስት አለ ፒክኒክ ላይ ብዙ ጊዜ ብራንች ነው የሚደረገውና ብዙ ሰዎች ብራንችን ለማያውቁ ሰዎች ያው በዚህኛው ሀገር በዚህኛው ዓለም ብራንች ማለት ምሳንና ቁርስን ቀላቅለሽ የምትመገቢው ነገር ነው እዚህ ጋር ፉል አለ ከላይ ከታች ደግሞ ክትፎ ምናምን ዶሮ ወጥ ምናምን አለ እንግዲህ ወደ ኋላ እሱንም ወደ ወጣው እናስገባለን አይ ጥሩ በደንብ ትንሽ ቆይታም ስለምናደርግ እየተጫዋወትን እውነት ነው እንቀማምሳለን እስቲ ወደ መጣንበት ቦታ ደግሞ ትንሽ እናውራ ያለነው ቀደም ሲል ገልጸናል በአሜሪካ ዋና ከተማ ዋሽንግተን ዲሲ ዳውንታውን ነው ያለነው እዚህ ዳውንታውን ደግሞ እቺ አሁን እኛ የምንቀርጽባት ቀንና እቺ ሰሞን ለየት ያለ ነገር አለ ምንድነው በጣም እንግዲህ የገለጽሽው ነው በዋሽንግተን ዲሲ በታላቅ ድምቀት የሚከበረው የቼሪ ብሎሰም ፌስቲቫል በማርች መጨረሻ ይጀምርና ኤፕሪል አንድ ሳምንት ድረስ ይሄዳል ለተወሰነ ጊዜ የሚቆይ እጅግ በጣም የሚያምር እንደምታዩት በጣም ደስ የሚል ከለር ያለው የዛፍ ፍሬዎች ነው የሚባሉት ፍሬዎች ናቸው አሜሪካ በጣም የምወደው ሲዝን እቺ ሲዝን ናት
የአርት ሰው ነኝ የዲኮሬሽን ሰው ነኝና አበባዎች ወዳለው ቪዥኖች ወዳለው ማያቸው ነገሮች የሚሰጡኝ ነገሮች አሉና ይሄንን ፕሮግራም ደግሞ ከናንተ ጋር ስለ አበባ ስለ ዲኮር ያወራው this is one of the best ውበት ለኔ በሁሉ ነገር ነው የሚገለጸው ይሄ ናቹራል ቢዩቲ ነውና ቼሪ ብሎሰም ደግሞ እንደምታዩት ለተወሰኑ ቀናቶች ነው እንደዚህ የሚያብበው መጀመሪያ በነጭ በሆኑ አበቦች ይወጣሉ ነጭ የሆኑት አበቦች ሲረግፉ እንትን ሲበስሉ ወደ ፒንክነት ይሄዳሉ እነሱ 2 ቀን 3 ቀን ቢት ካደረጋችሁት ነው ከዛ ደግሞ ሲረግፉ ደግሞ እነዚህ የምታያቸው ላቨንደር የሆኑ ፐርፕል የሆኑ አበቦችን ያመጣሉ በጣም የሚገርማችሁ በሺ የሚቆጠሩ እንኳንስ በሀገር ውስጥ ያሉ አይደለም ከሀገር ውጭም ያሉ ቱሪስቶች የሚገበኙት ለዋሽንግተን ዲሲ ደግሞ አዘ ስቴት ትልቅ ገንዘብ ለከተማዋ የሚያስገባ የቱሪስት ተስቦ ነው ያለውና ብዙ የሀገር ቤት የሀበሻ ሰዎች በዚህ እንዳሉ እናቃለንና ይሄንን ፌስቲቫል መተው እንዲካፈሉ በዚሁ አጋጣሚ ቢመጡና ቢያዩ ልጆቻቸው በጣም ብዙ ነገር ነው በመጪው ዓመት አሁን ተጠናቋል በመጪው ዓመት እንግዲህ መተው እንዲያውን ጋብዛለሁ እንኳን አደረሳችሁ ዩኒክ ሀበሻ ፖፕ ሾፕ ኤክስፒሪየንስ ዝግጅቱን አጠናቆ እየጠበቃችሁ ነው በዝግጅቱም ላይ የተለያዩ የባህል አልባሳት ጆለሪዎች ፈርኒቸር እንዲሁም ዘመናዊ የሆኑ የፋሽን ዕቃዎች የኢትዮጵያዊ ጣዕም ያለው ቆንጆ የኢትዮጵያ ቡና በዚህ ዝግጅት ላይ ቀርቦ ይጠብቃችኋል በተጨማሪ ደግሞ ተሳለ ማን ያዘጋጀው ሃይሚ ባርበኪው እንግዲህ ብዙዎቻችን የምናውቀው ተወዳጁን ጥብስ በፕሮግራሙ ላይ ስትሳተፉ ጥብሱንም ተጋብዛችኋል ማለት ነው ዲጄ ፍጹምም አለ ፍጽ የዲጄነት ጀምርሽ እንዴ እኔ አይደለም ዝግጅቱን በሙዚቃ ሞቅ ደመቅ ሸብረቅረቅ አርጎ ይጠብቀናል እንዲሁም ደግሞ አርቲስት አለማየሁም እዛ ይገኛል አድራሻው የት ነው አድራሻው 5820 አለንታውን ዌይ ቴምፕል ሂል ሜሪላንድ 48 ከ12 PM እስከ 6 PM ድረስ ሜይ 3 እንገናኝ እንዳትቀሩ አይደለም መቅረት ማርፈድ ራሱ ያስቆጫል ነው ያለን ያለነው እንግዲህ ተመልካቾቻችን አሁን ደግሞ ነጠላችንን ደረብን ቅድም እንደገለጽንላችሁ ይሄ ዊንተሩ አብቅቶ ወደ ሰመሩ መግቢያ ላይ ነውና ትንሽ ቅዝቃዜ አለ በጣም ይበርዳል ወደ ጨዋታችን እንግባስቲ ዋናውን ነገር ገና አልጀመርነው እስቲ አሁን ደግሞ አንቺን እዚያ አንተናል ስናመጣ ደግሞ ሀበሻነት ማናት ምንድነው ስራዎቿ አሁን ያለችበት ሁኔታ ምንድነው የሚለው ጥቂት ቆይታ እናደርጋለን ኦኬ አሚስቲ ካንቺን ጀምር ከምን ልጀምር የሀበሻነት እስኪ ስለ ሜካፕ አንዳንድ ነገር ብትይኝ ሜካፕ ክላስ እንደምትሰጪ አውቃለሁኝ ኦንላይን እንዲሁም የሜካፕ አርቲስት ነሽና እስኪ ለተመልካቾቻችን እኔ ወደ ቢዝነስ መጀመሪያ የገባሁትን ብጀምር ይሻላልና እናገር ነበር ለራሴ 35 ዓመት ሲሞላኝ የማንም ሰራተኛ አልሆንም የራሴ አለቃ መሆን ነበር የምፈልገውና ሁሉ ጊዜ ቢዩቲን በተመለከተ ዲኮርን በተመለከተ ኢንትረስቱ አለኝ ግን እንደ ቢዝነስ አርጌ ጀምሯለሁ ዛሬ እንደዚህ ስራዬ ሆኖ መተዳደርበት ነገር አረጋዋለሁ ብዬ አስቤው ማላቅም ነበር ግን የዛሬ 2019 እዚህ በመጣው ጊዜ ኮቪድ-19 ሆነበት ጊዜ ብዙዎቻችን ቤታችን ውስጥ ነበርን እኔ ቤቴ ውስጥ ነበርኩና አቀው ነበር 35 ዓመት ሲሞላኝ የሆነ ነገር አረጋለሁ በሚልና ሶሻል ሚዲያ ላይ ሰው ጊዜያችንን ምንወስደው ሶሻል ሚዲያ ላይ ነበርና በዚሁ አጋጣሚ what ለምንድን እስቲ እንደ ቶክ ሾው ነገር እንደ ሰዎችን እንደዚህ ስራ በጣም ብዙ እንስቶች ሴቶች ቤታቸው ታለንት ያላቸው ልጆች ወደ ውጭ ወጥተው አይሰሩምና ለምንድን እስቲ ኢንተርቪው በሶሻል ሚዲያ በላይቭ ገብተን ለምን አናወራም በሚል ፕሮግራም ጀመርኩትና ስጀምረው 600 ፎሎወሮች ነበር የነበሩኝና ማናት ደግሞ ምናምን ብሎ ሰው ያይ ጀመር ማለት ነው ግን እዛ ውስጥ ሆኜ ነው የሚገርማችሁ ነገር እኔ ሜካፕ በማስተማር ኢንፋክት ሜካፕ በመስራት አላማ ኖሮኝ ማያቅም ከድሮ ጀምሮ ሜካፕ ሰራለሁ ራሴ በጣም ነው ሜካፕ መስራት የምወደው
ትምህርት ቤት በነበርኩበት ጊዜ ዛሬ እንዲያው በጣም ብዙ ምናቃቸው ሜካፕ አርቲስቶች እነ ማርዜል ምናምን አብረን ነበር ትምህርት ቤት ውስጥ እና በቃ ሜካፕ እኔ ድሮ በጣም ሜካፕ ወድ ነበርና ልክ እዛ ሾው ላይ ያደረኩኝ ራሴን እየዋብኩኝ ገባ ነበር ስገባ ተመልካቹ እንዴ ሜካፕ ትሰሪያለሽ መሰራት እንፈልጋለን ምናምን ሲ እዛ ጋር ስፓርክ አረገ ኦኬ ሁሉ ጊዜ ቢዝነሶቻችንን ስንጀምር ማየት ያለብን የሰው ኒድ ምንድነውና ኦኬ የሆነ ክላይንት መጣና ኦኬ ሜካፕ ስሪ አንድ ሁለት ሰው ሰራውኝ በዚህ መሃል ሰው በጣም ኢንትረስቱን ሳይ ምንድነው መመለከተው የኛ ኮሚኒቲ ላይ ሜካፕ ሰሪዎች ሳይሆን የጠፉት ሰው ስለ ቢዩቲ ያለው ዕውቀት ትንሽ በተለይ ሜካፕ በተመለከተ ዱቄት የምትባለው ነገር መታ በቃ ሜካፕን ዱቄት ተቀባች ምናምን የተባለ ሰው ላይ የሚሰጠው ነገር አለ ግን ሜካፕ ያለንን ውበት የሚያሳምር ነገር ነው እና you know what educate ነው ማድረግ ምፈልገው በሚል በሀበሻናት by the way ፔጅ ሀበሻናት የሚያልኩበት ሪዝን ተጠበቅ አርጋችሁ ስታነቡት ሀበሻነት ላላ ስታረጊ ደግሞ ሀበሻናት ነው የሚነበበው ያንን ያልኩበት ሀበሻነት የሚያኮራ ነገር ነው በዚሁ አጋጣሚ የሀበሻናት ፔጅ ልጆች እኔ to be honest with you ዛሬ ስለመቆሜም ስለ ሁሉ ነገሬ የዛ ፎሎወሮቼ ያለኝ ሰፖርት ነው እና I really wanted to thank you guys በጣም ስለምታረጉልኝ ፍቅር በሌለውበት እኔ ሪፕሬዘንት ያረጋሉና እዛ ፔጅ ላይ ነው እንግዲህ ለምን ሀበሻናት አትጀምሪም ሜካፕ ማስተማር ምናምን are you sure እሺ ስንት ላስከፍል ምናምን ስል $50 አስከፊል ገብተን እንማራለን አሉኝ ከዛ ኦኬ ክላሱ በዚህ ቀን ነው ብዬ ሳወጣው 47 ሰው ሬጂስተር አደረገ ዋው አልኩኝ በዙም ነበር የመጀመሪያ ክላሳችን ዓለም ላይ ከኖርዌይ ከኖርት ኮሪያ ከእስራኤል ዱባይ ብዙ ተማሪዎች ወርልድ ዋይድ ማስተማር ጀመርኩኝ አሁንም አስተምራለሁ ሜካፕ አስተምራለሁ እስካሁን ድረስ 384 ተማሪዎችን ዓለም አቀፋዊ ደረጃ ማለት ነው ኦንላይንም in person ሜካፕ አስተምራለሁ ከመስራት ሜካፕ ማስተማሩን ወደዋለሁ በኦንላይን ሲሆን የ6 ሰዓት ክላስ ነው ሶ ምንድነው ማደርገው የ6 ሰዓቱን ክላስ አንዳንድ ጊዜ በአንድ ወር ውስጥ ጨርሰዋለን አንዳንድ ጊዜ ደግሞ በሁለት ወር ምንድነበት ጊዜ አለ ሶ ሎካሉን ኖርማሉን ክላስ ከጨረሱ በኋላ ወደ ፕሮፌሽናል ሜካፕ ክላስ የሚላለኝ which means advanced የሆነ ክላስ እዛ ላይ ሰርቲፋይድ የሆኑ ሰዎችን አመጣለሁ ሶ እኩል ያስኬድኩት ነው ግን አሁን ባሁኑ ሰዓት በጣም ሊሚትድ የሆኑ ተማሪዎችን እየወሰድኩኝ ምክንያቱም ቢዝነሶቼ በሁሉ መንገድ ያደጉ ስለሆነ ያ ሁሉ ቦታ መድረስ አትችልም ስለዚህ በወር ውስጥ ከ5 እስከ 10 ተማሪዎች እየወሰድኩ አሁን ማስተምራለሁ ከልጅነት ጀምሮ ነበርሽ ለምሳሌ አሁን አንዳንድ ሰው ፊኛ በመስቀል ወይ የሆነ ነገር በማረከ ልጅነቱ ጀምሮ የሆነ ተነሳሽነት አለ እንዴት ነበር ከመጀመሪያው ጀምሮ ነው ዲኮሩ ነገር አብሮሽ የመጣው አሁን አንዳንድ ሰው ብድር ተወዳለ ብትሉት መኪና መቀየር ይወዳል አንዳንድ ሰው ቤት መግዛት ይወዳል አንዳንድ ሰው ወርቅ መግዛት ይወዳል እኔ ከዚህ ሁሉ ምረጪ ምን ላርግልሽ ብቲ ድግስ ደግሽልኝ ነው ምንሽ ድግስ ወዳል ዲኮር ለማረክ በቃ ዲኮሩ ድግስ በቃ ድግስ በቃ የኡነት ነው ነገራችሁ ለድግስ እኔ ምንም ነገር ሆናለሁ ያለኝ ነገር ሁሉ ሸጬ ሁሉ ደግሳለሁ ለዚህ ነው አሁን አንዳንድ ሰው ግራ ይገባዋል ለልጆቼ ድግስ አረግ ለራሴ በቃ ሰርግ ወዳለው ከልጅነቴ ጀምሮ በቃ እናትና አባቴ ካርድ ቤት ሲመጣላችሁ ታቃላችሁ እኔ ሰርግ ካርድ +1 ይለው ማለት ይችላል ለምን እንደምትሉኝ ምግቡን ለማየት ብቻ አይደለም ሙሽሮቹን ለማየት ዲኮሬሽኑን ለማየት የሙሽሪቷን አልባስላት ለማየት በቃ ቪዥዋላይዝ እና በጣም ሰርግ ወዳለውና ከዛ የተነሳ ውጭ ያየዋትን ወይ ፊልም ላይ ያየሁትን ነገር ቤት ውስጥ ያው በኢትዮጵያ ኑሮ አምፖል ሻንድሌር አረገችልን እናቴ በየወሩ ያወጣው አጥብ ነበርና በቃ ለምደውታል ቤት ውስጥ በቃ ሁሉ ጊዜ ፍሬም በዚህ ጋር አስቀምጣለሁ it's been with me በዚሁ አጋጣሚ እንዳደነግጡ እኔ መሆን የምፈልገው የነበረው ዘፋኝ ነበር ብዙ ሰው አያውቅም ዘፋኝ አው እኔ ዘሪቱ ሶፊያ ሽባባው ከነ መሃሪ ከነ ሄኖክ መሃሪ ጋር ላዛሪስት ትምህርት ቤት ውስጥ እንዘፍን ነበር እና ዘሪቱ የመጀመሪያ እንዲያው ሲዲዋን ስታወጣ አለቀስኩኝ
አባቴ ከልክሎኝ ነው ዘፋኝ ኮሽ ከቤት ወጫለሽ ብሎ ለምንድነው ያልዘፈንኩት እና ታዋቂ ያለው ወይ ጉድ I was crying like why God why እና ዘሪቱ አብራን ነበር የምትዘፍነው መስከረም የምትባል ልጅ ነበረች ሶፊያ አሁን ዘማሪ ሆናለች አብረን ነበርና ምኞቴ በቃ ዘፋኝ ሰውን ነበር የሚታየኝና አባቴ ልክ ዘፋኝ መሆን ፈልጋለሁ ስለ ፕሪፓራቶሪ አልፈና አስራ ክፍል ዘፋኝ ሆናለሁ ያልሽ ቀን ሻንጣሽን ይዘሽ ከዚህ ቤት ትወጫለሽ አለኝ አሚን አሁን ባለውበት እምነት ላይ I am glad አባቴ ያንን ዲሲዥን ስለወሰደልኝና ግን ዘፋኝ ነበር መሆን ፈልገው it was one night አረሳው ስልኬ ላይ እንደዚህ ስክሮል እያደረኩ የሆነች ልጅ በሉድ ትሰራለች ከዛ do that ውስጤ ያንን የሚል ድምጽ ሰማሁኝ በሉድ እኔ ነፍቼ አላውቅም to be honest with you ከዛ ማስታወሰው ከአማዞን ላይ ወዲያውኑ የበሉን ማሽኑን ኦርደር አደረኩኝ መጀመሪያ ፊኛዬን ነፋ በቃ እግዚአብሔር ምን አምናለሁ መሰለሽ ፍጹምዬና አንቺ እግዚአብሔር አንድ ነገር አድርጉ ሲላችሁ አክት ስታደርጉ ግሬሱም ጸጋውም የሚያስፈልጋችሁ ነገር እኩል ነው ይመጣው የኔ እንደዛ በቃ የሚያስፈልጉኝ ሰዎች መጡ ኦፖርቹኒቲው መጣ ፎሎወሮቼ ድሉ ሰጡኝ ያቃሉ ፔጅ ላይ ያሉ ኢንስታግራም ላይ ስጀምሩ ያቃሉ እንዴት እንደጀመርኩት ቢዝነሱን ያቃሉ በዛው አለ በአሁኑ ሰዓት ሀበሻና ዲኮር በዲኤምቪ ውስጥ በአመት ውስጥ ከ30 እስከ 48 ያህል ኢቨንቶችን እግዚአብሔር ይመስገን እሰራለሁ ሰርግ እሰራለሁ ዲኮር ምንድነው በርዝዴይ እሰራለሁ ኢንጌጅመንት እሰራለሁ የተለያዩ ዲኮሮችን እንደ ሰዎች ካስተም በሆኑ መንገዶች ሞደርን በሆኑ ግዴታ የድሮ ስታይል ሳይሆን የዚህን ሀገር ስታይል የመሰለ ሞደርን የሆኑ ዲኮሮችን እንዲሁም የካልቸራል ዲኮሮችን በመስራት ላይ የሚገኝ ካምፓኒ ነው እንደዚሁ ደግሞ አሁን ደግሞ የዛሬ 3 ወር ደግሞ ዛሬ የምታያቸውን አንዳንድ ተማሪዎች እዚህ ያሉ ተማሪዎችንም ደግሞ ሜንቶርሺፕ ማድረግ የ2 ወር ሜንቶርሺፕ ከኔ ጋር እንዴት ወደዚህ ቢዝነስ እንዲገቡ ሜንቶርሺፕ አደርጋለሁ እንግዲህ እስካሁን በጣም ብዙ ነገሮች ታጫውተሽናል አሁን ደግሞ እንደዚህ ያስዋበችን እኔንም ጨምሮ እንደምታዩት በጣም የሚያምር የአንገት ቀለበት ፍጽዬነ እንዲሁም ደግሞ በቃ ሳላውራው ገለጽሽው ሜሊና ጆሎሪዮታ የዛሬ 2 አመት ተኩል ወርቅ ልገዛ ሞከርኩኝ እሺ አይ የወርቅ ነገር ሳየው ይሄን ወርቅ ነገር በጭነት መኪና ምገዛው ነገር አልሆነም ምፈልገው ትንሽ ነገር አይደለም እንደምታውቁኝ እኔም ተለቅ ያልኩ ሰው ነኝ ወደው ትልቅ ነገር ነው ሁሉ ነገር ትልቅ ነገር ደስ ይለኛልና ስጠይቅ ሂሳቡ ካቅሜ በላይ ሆነ ማለት ነው ከዛ ሳይ ሰው በጣም በቃ ወርቅ ያማረው ወርቅ ተቸግሯል ስለዚህ you know what ሳያቸው እነዚህ ሴሌብሪቲዎቻችን የኛ ብርቅ እየሆኑ የሚያማምሩ ጁለሪዎችን ያደርጋሉ ሶ በዚህ አጋጣሚ you know what ለምንድን ሰዎች ጁለሪ የሚሰራበት እንግዲህ ሁላችንም ከምናውቀው ቻይና ነው ጁለሪ አደጋገርኩ የተወሰኑ ቬንደሮች እንዲስሩልኝ አልኩኝ ሶ የመጀመሪያ እንግዲህ በኢትዮጵያ እኛ ኮሚኒቲ ላይ ድሮም ትንሽ ስቴሊዲ ምናምን ነበረ ግን እንደዚህ መስቀሎችን ግን የዛሬ 2 አመት ላሊበላ ምን መስቀሎችን ማሰራት ጀመርኩ አሁን ደስ የሚለው ትክክለኛ ቢዝነሳችሁ የተሳካ መሆኑን የምታውቁት ሌሎች ሰዎች ቢያስ ጀምሩ በአሁኑ ሰዓት በየቦታው ታዩታላችሁ እነዚህ መስቀሎች እየተሸጡ ነው ምን ይያሉ ነውና የዛሬ 2 አመት በዚሁ አጋጣሚ ላመሰግናት በጣም ፈልጋለሁ ይሄን ቢዝነስ ቬንደሩን የሰጠችኝ ሩቲ ሂውመን ሄር በጣም ትልቅ ወዳጄ ናትና ሩቲዬ ናት ሶ ጁለሪዎቼ በመስቀል ነበር የጀመርኩት አሁን ደግሞ እንደምታዩት እንደዚህ ቀለበት እንደዚህ ሞደርን ጁለሪዎችንም የኔ ጋር ያሉ ጁለሪዎች ለየት የሚያረጋቸው they are gold sprayed one layer gold spray ያደርጋል ሶ ጁለሪ በዚህ በኩል ቢዝነሱ ራን ያደርጋል ሀበሻና ጁለሪ ሀበሻናት ሜካፕ አካዳሚ ነው ደግሞ ሀበሻናት ዲኮር እንግዲህ ሀበሻናት በሚለው ኢንስታግራም ላይ ቢወጣው ቲክታክ ላይ ማለት ቲክታክ ላይ ቢወጣው ፌስቡክ ላይ ያለ ፌስቡክ ላይ ቢወጣውና ሀበሻናት በሚለው ሀበሻናት በሚለው አሁን ግን ለጁለሪው
ዌብሳይት አዘጋጅቻለሁ እዛ ሀበሻ ናት ጋር መጣው ምን አጣው ይባላል ማለት ነው በዚህ አጋጣሚ ማለት ነው እንግዲህ የምን ብላን ነበረ ሀበሻ ናት ስራውን ያስጀመረችኝ ሩቲ ነች ከዲዲ ጋር በመሆን አጋጣሚ ሆነና ማለት ነው ዛሬ እንደዚህ ያስዋበችን ዲዲ ናት እንዲሁም ደግሞ ጸጉራችንን በጣም የሚገርም ደግሞ ሂዩማን ሄሮችን ደግሞ ሩቲ ናት አይገርምም አስበለው እንኳን አይደለም ስትናገሪ ነው ያው ገልጸናል ግን በዚሁ አጋጣሚ ዲዲ እዚሁ ኪፕታኪ ውስጥ ነግራኝ ነበር ዋካችሁ እንዳትረሱብኝ ኪፕታኪ ውስጥ የምትገኝ ልብስ ብትሸጥ አበሻ ልብስ ብትለብሽ ሴት አገር ቤት ሳይሆን ኪፕታኪ እዚሁ አሜሪካ እሺ የሀበሻነት የላይፍ ስታይል ምንድነው የምትፈልገው ጎል ላይ ደርሳለች ወይ ቀጣይስ ምንድነው የምታስበው ይኸውልሽ ጓደኞቼ አንቺ ግን መቼ ነው ቢያበቃው ግን ያንቺ ቪዥን ያንቺ ህልም ይሉኛል ላስቃችሁ ምን እንደምላቸው መቼ መሰላችሁ ቢያቆመው የሆነ ፕራይቬት ጀት ውስጥ ገባል እሺ ከዛ በኋላ we are boarding Habesha Nat plane our destination is so and so see like captain because the plane is mine the captain is mine then that's when it's going to end for me ከዛ በፊት ግን ሜላት እግሯን አታጣምርም ዋካል ትሰራለች በቃ ይሄ ነው ህልሟ ሜሉ ደግሞ የሶስት ልጆች እናት ነሽ እናትነት ከዛ ደግሞ ይሄ ሁሉ ሙያ ከስራው ጋር እንዴት አድርገሽ አስቀጥልሽ ቀላል በጣም መስማት ቢፈልጉት ብዙዎች ወይ ከባድ ነው በአሜሪካ ልጆች ማሳደግ አይደል የሚባለው ብዙ ጊዜ በጣም እንግዲህ ያው ባፌ ሄዳል ይላሉ እናትና አባቶቻችን የምትናገሩ መስራት አቅም አለው ሶ ለኔ ጧት ስነሳ እንደምናገረው ዛሬ ጧት ስወጣ ስራችን ቀረጻችን ቀላል ነው በትክክል ይሆናል ብዬ ነው ወጣው ልክ እንደዛ ያከበርሽው ነገር ይከብዳል ያቀለልሽው ነገር ይቀላል የመጀመሪያ ልጄ ስወልድ ከደከምኩት በላይ ሁለተኛ ልጄ ስወልድ አልደከምኩም ሁለተኛ ልጄ ስደግም ሶስተኛዋን ስደግም ደግሞ የተለየ አይደለም ምንድነው ለአበሻ ሴቶች በመክረው አንድ ትልቁ ምክሬ ፕራዮሪታይዝ ማድረግ ነው የትኛው ይቀድማል የትኛው ይቀጥላል የኛ ችግሩ ዓለምን ጭንቅላታችን ላይ እንሸከማታለን አንድ ቢባል አባባል አለ ሰማያት ቢወድቁ ሜላት ላይ ብቻ አይደለም ቢወድቀው ሰው ላይ ሁሉ ነው ቢወድቀው ስለዚህ ስለ ሁሉ ነገር መጨነቅ የለበትም ሰው ልጅ በነገራችን ላይ ተመልካቾቻችን ሁለቱም በቲክታክ በጣም እጅግ ተወዳጅ ናቸው በዚህ አጋጣሚ ይሄንን እድል አግኝቼ ሃንዬ 1 ሚሊዮን ፎሎወር ገብቶ እና ቲክታክ ትልቅ ከህዝብ ጋር መተዋወቁን ፈጥሮላታል ሀበሻነትም ወደ ህዝብ ስትመጣ በተለይ ትልቁን መድረክ የከፈተላት ከህዝብ ጋር ለመተዋወቅ ቲክታክ ነው እንኳን ደስ አለሽ አመሰግናለሁ ፍጹምዬ ስለ ቲክታክ 1 ሚሊዮን ስታወሪ በተለይ ምንድነው የሚበራ ነገር ምናምን የለም እና ተከታዮቻችን ቤተሰቦቻችን ሳጠፋ እምትመክሩኝ የሆነ ነገር በቃ ልክ አለ አይደለ አንዳንድ ጊዜ እንደ ቤተሰቦች የሆነ ነገር እንኳን ሲሆን በቃ ቢቆጡኝ ምን ቢሉኝ ያ ከፍቅራቸው ነውና ብዙ ነገሮች አሉ ሶሻል ሚዲያ ላይ ሁላችሁንም እጅግ አድርጌ አመሰግናለሁ it's a big business opportunity ስለዚህ እኔ እንደቱል እየተጠቀምኩበት ነው እንደቱል ማለት እንደዚህ ብርጭቆ ይሄ ብርጭቆ መጠጫ አይደል ይሄ ብርጭቆ ደግሞ ከፈለግሽ ደግሞ አሽዋ ባንሻ ልታረጉ ትችያለሽ ስለዚህ it's a big opportunity በነፃ ይመጣላችሁ ነፃ የሆነ አፕ ነው ተጠቀሙበት እኔ ተጠቀምኩበት ነው ብዙ ክላይንቶች ያገኘውበት ነው thank you ደግሞ ሀድቾም ብዙ አስተምራኛለች yeah TikTok is a beautiful place to be በትክክለኛው መንገድ ከተጠቀምንበት
ዛሬ የሚሄድበት ቦታ እዚሁ አሜሪካ ውስጥ ለሚኖሩ ኢትዮጵያውያን ጠቃሚ መረጃ የማገኝበት ቦታ ነው። ብዙዎቻችን በአካባቢያችን ባጠገባችን ያሉ መረጃዎችን ብዙ ጊዜ የማወቅ የመስማት አጋጣሚ የለንም። ስለዚህም ብዙ ጠቃሚ መረጃዎች ያመልጡናል። ለዚህም ነው ዛሬ ወደ Pay Yourself First ጎራ ያልኩት። ሰላም ተመልካቾቻችን፣ ዛሬ በአሌክሳንድሪያ ሲቲ ይገኛለሁ። ወደዚህ ኦፊስ የመጣሁበትን ስለ Pay Yourself First ወደ ውስጥ ገባ ብለን ምን አገልግሎት ይሰጣል የሚለውን አብረን እንከታተል። ተከታተሉኝ። Let me start the question. በጣም ነው ማመሰግነው ማርክ። ዛሬ እዚህ የመጣሁት ስለ Pay Yourself First ለመማር ነው። መጀመሪያ Pay Yourself First ሐሳቡ ምንድነው? እንዲፈጠር ያደረገውስ ምንድነው? First of all, Pay Yourself First is በመጀመሪያ Pay Yourself First ለረጅም ጊዜ ቆይቷል። ምናልባትም ብዙ ሰው የማያውቀው ለ13 ዓመት ያህል ቆይቷል። ግን Pay Yourself First የተጀመረው እንደኔ ስራውን ከልብ ስለምንወደው ነው። የPay Yourself First መስራቾች ከ40 ዓመት በላይ በመንግስትና በግል ኢንዱስትሪ ውስጥ ያሉ ግለሰቦችን ሲረዱ ቆይተዋል እና ካዩዋቸው ዋና ነገሮች መካከል አንዱ እዚህ ሀገር የሰዎች የጥሮታ ጊዜ ላይ የሚያጋጥማቸው ቀውስ ብዙ መሆኑን ተመለከቱ። ምንም እንኳን እነዚህ ሰዎች የራሳቸው ስራ ቢኖራቸው ግን ደግሞ ብዙ ሰዎች በዚህ ምክንያት ሲቸገሩ ሲመለከቱ ለመርዳት አስበው ነው የጀመሩት፣ ያለምንም ክፍያ ማለት ነው። አብዛኛው ሰው ለጥሮታ በቂ ገንዘብ የለውም። በመጀመሪያ Pay Yourself First ያቋቋመው ሰዎች ብዙ ገንዘብ መቆጠብ የሚችሉባቸው መንገዶች በማሳየት የታክስ ዕዳቸውን በሕግ እስከተፈቀደው ዝቅተኛ ድረስ ቀንሰው እንዲከፍሉ ለማገዝ ነው። እዚህ ጋር ዶናልድ ትራምፕን መጥቀስ አለብኝ። ትራምፕ ለሁለተኛ ጊዜ ነው የተመረጠው። በመጀመሪያ የስልጣን ዘመናቸው ከሂላሪ ክሊንተን ጋር ሲወዳደሩ በነበረበት ወቅት $0 ታክስን እንደሚከፍሉ ይጠቀስ ነበር። ታክስ የአማካኝ የአሜሪካ ነዋሪ የኑሮ ትልቁ ወጪ ነው እና እሳቸው ቢሊዮነሩ ፕሬዝዳንታችን $0 ታክስ ነው የሚከፍሉት። ይህን ጉግል ማድረግ ይቻላል። ዶናልድ ትራምፕ $0 ግብር ይከፍላሉ ብሎ ያመጣል። ስለዚህ Pay Yourself First በመጀመሪያ የተመሰረተው ለሰዎች እንዴት ያንን ማድረግ እንደሚቻል፣ የታክስ ዕዳቸውን እንዴት ወደ ህጋዊ ዝቅተኛ ደረጃ ለመቀነስ እንደሚቻል ለማሳወቅ ነው። በተጨማሪ ገንዘብ መቆጠብ እንዴት እንደሚቻል፣ የገንዘብ ፍሰትን መጨመር፣ እንዲሁም ሁሉም ሰው የሚፈልገውን የጤናና የተለያዩ ጥቅሞችን መጨመር እና በዋነኝነት የብዙ ሰዎችን ፍላጎት ገንዘብ ማግኘት እንዴት እንደሚቻል ለማሳየት ነው። ስለዚህ ይህን ግንዛቤ ውስጥ በመክተት እና በእውነቱ አማካኙን የአሜሪካ ነዋሪ ለመርዳት ባለ ፍቅር የተመሰረተ ነው። How does Pay Yourself First different? Pay Yourself First ከተለመደው ሄልዝ ኬር ወይም ኢንሹራንስ የሚለየው በምንድን ነው? ብዙ ሰዎች እንደሚታወቀው የኢንሹራንስ አገልግሎትና ሄልዝ ኬር አላቸው። ይህ ግን በጣም የተለየ ነው። ምክንያቱም ይህ ደንበኞቻችን የተለየ ሲስተም ውስጥ ለማስገባት የተነደፈ ስርዓት ነው። እኔ እንደማስበው በአሜሪካ ውስጥ ሁለት የተለያዩ የታክስ ስርዓቶች አሉ ላለው። ይህም ለሀብታሞችና ለድሆች የተለየ አከፋፈል ስርዓት ነው። ሰዎች ወደ ሀብታሙ ግብር እንዴት እንደሚገቡ እናሳያቸዋለን። ይህም ከቤታችን ሆነን የምንሰራው ንግድ ሲኖረን እና በርካታ ስራዎች ላይ ስንሳተፍ የታክስ ማሻሻያዎችን በመጠቀም ወደ ትንሽ ህጋዊ መጠን ታክሳችን በመቀነስ ብዙ ገንዘብ ወደፊት እንዲያገኙ እንረዳቸዋለን። ይህም ብቻ አይደለም። Pay Yourself First ተጨማሪ የጤና ጥቅሞች አሉት። እነዚህ ሰዎች ኢንሹራንስ ቢኖራቸውም ባይኖራቸውም ይህን ስልጠና ወስደው በዚህ ህይወታቸውን የሚመሩ ከሆነ ሁሉም ሰው በየቀኑ ሁልጊዜ ለሚጠቀማቸው የሚችላቸው ነገሮች ናቸው። ይህም በምሳሌ ላስረዳሽ። ወደ ሐኪም እንሂድ እንበል እና ዶክተሩ ምርመራ አደረገልን። ስለተደረገልን ምርመራ ውጤት አሊያም ሌላ ነገር እርግጠኛ መሆን ካልቻለና ሌላ ሁለተኛ ሐኪም እንዲያየን ከፈለግን ወደ ደቂቃዎች ውስጥ Pay Yourself First በመጠቀም ሌላ ሐኪም ጋር በመደወል ምርመራውን የሚመረምርና ሐሳባቸውን ሊሰጠን የሚችሉ ፍቃድ ያላቸው የህክምና ዶክተሮች ማነጋገር እንችላለን። What are the key ድርጅቶችን የሚያንቀሳቅሱት ቁልፍ እሴቶች ምንድን ናቸው? ጀመርነው ለሰው ልጆች ሁሉ የሚጠቅም ከማንኛውም ነገር ጋር እንተባበር በሚል እሴት ነው። ይህ ድርጅት ከተገነባባቸው መሰረታዊ እሴቶች አንዱ ይህ ነበረ። በተጨማሪም ሰዎች ገንዘብ እንዲቆጥቡ መርዳት፣ የሚቆጥቡባቸው መንገዶች እንዲያገኙ እና ከመረጡን የበለጠ ገንዘብ እንዲያገኙባቸው እድሎችን መስጠት ነው። And also giving them a way to make more money if they choose to. Okay.
የቴክ ጤና አገልግሎቶት እንዴት እንደሚሰራ ማብራሪያ ብትሰጠኝ? የኛ የቴሌ ጤና አገልግሎት በ50 ግዛቶች ውስጥ ዶክተሮች አሉት። ስልኩን አንስተን ከደወልን በደቂቃዎች ውስጥ በአካባቢያችን ከሚገኝ ፍቃድ ያለው የሕክምና ዶክተር ጋር እየተነጋገርን ነው። የትም ቦታ ቢሆን ምንም ለውጥ አያመጣም። ለመዝናናት እየተጓዝን ነው እንበል፣ ምንም አይነት ሁኔታ ውስጥ ቢሆኑ እነሱን የሚመረምር የመድኃኒት ማዘዣ የሚጽፍና ወዲያውኑ በቅርቡ ወደ ፋርማሲ ከሚልክ ዶክተር ጋር ይገናኛሉ። ዶክተር ካለን እና ሌላ ዶክተር ሁለተኛ አስተያየት ከፈለግን በአሜሪካ ውስጥ ሶስተኛ የሞት መንስኤ የተሳሳተ ምርመራ ነው። በዚህ ምክንያት ይህን ለመቅረፍ በፍጥነት ማገናኘታችን ፍጹም ልዩ ያደርገናል። ለተጠቃሚዎቹ ዋና ዋና ጥቅሞቹ ምንድን ናቸው? መጀመሪያ የፔይ ዮርሰልፍ ፈርስት ቁጥር 1 ጥቅም ገንዘባቸውን ለመቆጠብ የሚያስፈልጋቸውን ነገር ሁሉ ማስገንዘብ ነው። ተጨማሪ ገንዘብ ለመቆጠብ የግብር ዕዳቸውን በህጋዊ መንገድ እንዲቀንሱና ክፍያቸውን እንዲጨምሩ ለማገዝ ትምህርትና መሳሪያዎችን እናቀርባለን። የግብር ተመላሽ ገንዘቦችን የሚቀበሉ ከሆነ የእነሱን ክፍያ ለማሻሻል እንሰራለን። እነሱ ገንዘብ በሚያገኙበት ጊዜ እነዚህን ተጠቃሚ አገልግሎቶች ለጓደኞቻቸውና ለቤተሰቦቻቸው በማስተዋወቅ ገንዘብ ማግኘት ይችላሉ። ሰዎችን እያስተማረን ሌሎች ሰዎች እንዲያስተምሩ እያደረግን ነው። እንዲሁም ቀሪ ገቢ እንዲያገኙ እያስተማርን ነው። እንደዛ በማድረጋችን እነሱ ቀሪ ገቢ ያገኛሉ እና ቀሪ ገቢ ያልኩት እነሱ ሊኖራቸው የሚችለው ምርጡ የገቢ አይነት ነው። ምክንያቱም ያንን ስራ አንድ ጊዜ ስለሰሩና ያ ሰው ተመዝጋቢ እስከሆነ ድረስ መከፈላቸው ስለሚቀጥል ነው። ደንበኞች ፔይ ዮርሰልፍ ፈርስትን የሚጠቀሙባቸው በጣም ታዋቂ አገልግሎቶች እነማን ናቸው? ሰዎች በተለምዶ ምን አይነት አገልግሎት እንደሚወዱ ሲጠየቁ በአንድ ሰው የግል አስተያየት የተመሰረተ ነው ይላሉ። አሁን እኔ በግሌ በጣም ከምወደው አገልግሎት አንዱ የሂሳብ ባለሙያ ማግኘት ነው። አካውንታንቱን በመጥራት ይሄ እንዴት ልፈጽመው እችላለሁ፣ ይሄ እንዴት ቅናሽ ማድረግ እችላለሁ፣ የሂሳቡን ባለሙያ በመጠየቅ በመቻሌ ልጆቼን በቤት ውስጥ በተመሰረተ ቢዝነስ እንዴት መቅጠርና ያንን ማሰራት እንደምችል ያሳውቀኛል። እና ይህ በአብዛኛው ሰው የማያውቀው ለአንድ ልጅ $15,000 ቅናሽ ነው። እና አሁን ባንቺ እርዳታ ይህን ያውቃሉ ማለት ነው። የቤተሰብ አባላትን የህግ እቅድ እንዴት ይደግፋል እና ምን አይነት የህግ ጉዳይንስ ይሸፍናል? የቤተሰብ ህጋዊ እቅዳችን በጣም አሪፍ ነው። ምናልባት እኔም የምወደው ቀጣዩ ነገር አድርጌዋለሁ። ሁሉንም ነገር ይቆጣጠራል። ማንኛውም የህግ ጉዳይ ላይ ለ30 ደቂቃ ጠበቃ ደውሎ ማነጋገር ይችላሉ። አሁን ያንን ጠበቃ ለ30 ደቂቃ ካናገሩ በኋላ ስለዚህ ጉዳይ በጥልቀት መሄድ ካለባቸው በተለምዶ ጠበቃ ከሚከፍሉት በ40% ቅናሽ ከፍለው ንግግሩን ይቀጥላሉ። እናም ይሄ በጣም ጠቃሚ ነው። ከአባልነት በተጨማሪ አገልግሎታችሁ ተጨማሪ ክፍያ ይጠይቃል? አባል መሆን ሁሉንም አገልግሎቶች ከሞላ ጎደል ይሸፍናል። አሁን አንዳንድ አገልግሎቶች እንደ ህጋዊ ድጋፍ አንዳንድ ተጨማሪ አማራጮች ሊኖሩ ይችላሉ። ከጠበቃ ጋር የ30 ደቂቃ ነፃ ምክክር ያገኛሉ። ነገር ግን ከዚህ ጊዜ በላይ ተጨማሪ ጊዜ ከፈለጉ ወይም ትክክለኛ ውክልና ከፈለጉ በጣም ትንሽ ክፍያ መክፈል አለባቸው። ነገር ግን አሁንም በከፍተኛ ሁኔታ ይቆጥባሉ። ለእነዚህ አገልግሎቶች ከመደበኛ ታሪፍ በታች በ40% ዋስትና እንሰጣለን። በዝቅተኛ ወጪ ከፍተኛ ዋጋ እናቀርባለን። ተመዝጋቢ መሆን ምንም ተጨማሪ ወጪ የለውም። ከተካተተው በላይ ተጨማሪ አገልግሎት ከፈለጉ ብቻ ተጨማሪ ወጪ ይከፍላሉ። ብዙ ጊዜ ደንበኞች አይጠቀሙበትም። በቀን $5 ወይም በወር $150 ኢንቨስትመንት ነው። እንደ ወጪ እንኳን አይታሰብም እና በወር የሚከፍሉት $150 የታክስ ማቋረጫ መሳሪያ ይሆናል። ስለዚህ እነሱ ከሚከፍሉት የደንበኝነት ምዝገባ ክፍያ 20% ቅናሽ በሚደረገው ግብሮች ላይ ያንን ማወራረድ ይችላሉ። የምናስተናግዳቸው አብዛኞቹ ሰዎች በተለይም በአሜሪካ ውስጥ የታክስ ተመላሽ ከሚያገኙ 105 ሚሊዮን ሰዎች ውስጥ አንዱ ከሆኑ ፔይ ዮርሰልፍ ፈርስት የሚለውን ስርዓት ሲከተሉ ከደሞዛቸው ውስጥ ምንም ልዩነት አያዩ። አዲስ አባላትን ለመመዝገብና አገልግሎቱን መጠቀም ለመጀመር ምን ያህል ቀላል አድርጋችሁታል? በጣም ቀላል ነው። ምናልባት 5 ደቂቃ ያህል ቢፈጅ ነው። አንድ ሊንክ እነካለን። እሱ ውስጥ በመግባት ሂደቱን በመከተል እዚያ ውስጥ ያሉትን ነገሮች እንሞላለን እና ክሬዲት ካርድ ከሞላን በኋላ እንከፍላለን። አባል ለመሆን ለሚያስቡ ሰዎች ምን መልእክት ማስተላለፍ ትፈልጋለህ?
Oh yes, yeah, we're always adding new services that we think are going to benefit our members. ሁልጊዜ አባሎቻችን ይጠቅማሉ ብለን የምናስባቸውን አዳዲስ አገልግሎቶች እየጨመርን ነው። ንግድ ባለቤት ከሆኑና Pay Yourself First ከተመዘገቡ ንግዳቸውን ከኛ ጋር ሊያገናኙት ይችላሉ። ከዚያ አባላት ወይም ድርጅቶች አገልግሎቶቻቸውን በቅናሽ ዋጋ ሊጠቀሙ ይችላሉ። በዚህ ስርዓት ጋር የሚሄዱ አዳዲስ አገልግሎቶችን ለመጨመር ጠንክረን እየሰራን ነው። But we're always adding new services. Okay, what message would you like to share? ፍላጎት ያላቸው ሰዎች እንዴት መመዝገብ ይችላሉ? የሚያደርጉትስ ምንድነው? Only start when you move. When you subscribe to Pay Yourself First. አሁን ይቀላቀሉ። እነዚህ ቁጠባዎች የሚጀምሩት እርስዎ እርምጃ ሲወስዱ ብቻ ነው። Pay Yourself First ሲመዘገቡ አሁን ቤት ላይ የተመሰረተ ንግድ ይኖራቸዋል። የታክስ ዕዳቸውን ወደ ትንሹ ሕጋዊ መጠን መቀነስ ይችላሉ። ይህ ማለት ለእርስዎና ለቤተሰቦ በ10 ሺዎች የሚቆጠር ዶላር ማለት ሊሆን ይችላል። ብዙ ሰዎች ስለኛ አያውቁም። የታክስ ዕዳቸውን ለመቀነስ የቤት ውስጥ ንግድ ምን እንደሚሰራና የገንዘብ ፍሰቶ እንዴት እንደሚያሳድጉ የምንናገረው ሙሉ በሙሉ ተረድተው ከሆነ በእምነት ይቀላቀሉን። ይህ 13 ዓመት በላይ የቆየንበት ስራ ብዙ ሰዎችን እየረዳ እንደሆነና እርስዎንም እንደሚረዳዎት ያውቁ። Okay. How can interested individuals sign up and what are the first steps to get started? So the first step for them to start is just click on the link or scan the QR code that is provided. በመጀመሪያ ደረጃ የቀረበ ዋጋና ላይ በመንካት እንገባለን ወይም QR ኮድ አለ። ከዛ በኋላ የመንግስት ድጎማ ከደሞዝ የሚነሳ ወይም ክሬዲት ካርድ ክፍያ በማድረግ መስመሩን መዘርጋት ይችላሉ። እዚህ ውስጥ ከገቡ በኋላ ለቀጣዩ እርምጃዎች የሚያስፈልጉትን ሁሉንም መረጃዎች ያገኛሉ። እሱም ምን ማድረግ እንዳለባቸው በደንብ ያሳያል። በተጨማሪም የስልጠና ቪዲዮዎችን ያገኛሉ። እነዚህን እንዲያዩ እናሳስባለን። እነዚህ ሁሉ መሳሪያዎች የእነርሱን ቁጠባ ለማሳደግና የግብር ዕዳቸውን በህጋዊ መንገድ ወደ ዝቅተኛው እሴት ለመቀነስ ያስችላቸዋል። ምናልባት ዛሬ ዓለም ላይ ምርጡን የቤት ተኮር ንግድ ስርዓት እያቀረብን ነው። አንዳንድ ሰው ወይም 3 ሰው አገኘሽ እንበል። ለእያንዳንዱ $50 አሁን አገልግሎትሽ ነፃ ነው ማለት ነው። ያስገቡት $150 ያ ሰው ተመዝጋቢ እስከሆነ ድረስ ይቀጥላል። Pay Yourself First 13 ዓመትን አስቆጥሯል። እኔ በበኩሌ አሁን ላይ ከ13 ዓመት በላይ እየከፈሉኝ ያሉ ሰዎች አሉኝ። ይህንን ስራ የሰራሁት አንድ ጊዜ ሲሆን ከ13 ዓመት በኋላ አሁን ድረስ እነሱ እየከፈሉኝ ነው። ይህ የህይወት ዘመን የክፍያ ፕሮግራም ነው እና ሰዎች ይህንን በቤተሰቦቻቸው ውስጥ እስከ ህይወት ዘመናቸው እንዲጠቀሙ እንጠብቃለን። ለነሱ ብቻ ሳይሆን ለልጆቻቸው፣ ለልጅ ልጆቻቸው ያስተላልፋሉ። ምክንያቱም ማንም ሰው ይህን እድል ይፈልጋል። አስቡት፣ ይህንን ስራ አንዴ ከሰሩ ለህይወት ጊዜ ገቢ ያገኙበታል። ሊኖራቸው ከሚችለው በጣም አመቹ ገቢ ነው እና Pay Yourself First ይህንን ያቀርብላቸዋል። And you're doing that work once. Most powerful income that you can ever have, and Pay Yourself First offers it. Thank you so much, Mark. እንግዲህ ተመልካቾቻችን እንደተመለከታችሁት 3 ሰዎችን ሪፈር ስናደርግ $150 እናገኛለን ማለት ነው። እጅግ በጣም ጠቃሚ ነገሮችን ተማምረናል። Thank you so much, Mark. Thank you. Pay Yourself ምርጫችሁ ይሁን።